እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። የሉቃስ ወንጌል ምዕራፍ 1 ቁጥር 19። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ሉቃስ 1 ቁጥር 19። ገብርኤል ማለት የእግዚአብሔር ሰው፣ የእግዚአብሔር አገልጋይና የእግዚአብሔር መልእክተኛ ማለት ነው። ይህም ምስጢራዊ ስያሜ የተሰጠው ብዙ ጊዜ በሰው ምሳሌ የተገለጸ የእግዚአብሔርን መልእክት ወይም የእግዚአብሔርን ፈቃድ ለሰው ልጅ ስለሚያደርስ ነው። ቅዱስ ገብርኤል ከሰባቱ ሊቃነ መላእክት ከቅዱስ ሚካኤል ቀጥሎ በሁለተኛ ማዕረግ የተሾመ መልአከ ኃይል ነው። መልአኩ ቅዱስ ገብርኤል በራማ የብርሃን ሰማይ ከሚኖሩት 30 ነገደ መላእክት 4 ነገደ አርባብ የተባሉ መላእክት አለቃቸውን የተሾመ መልአክ ነው። መልአኩ ቅዱስ ገብርኤል በአማላጅነቱ እና በተራዳይነቱ ከመልአኩ ቅዱስ ሚካኤል እኩል በቅዱሳት መጻሕፍት የተገለጸ ነው። መላእክት በተፈጠሩበት ስፍራ የፈጠራቸው አምላካቸው እግዚአብሔር የሃይማኖታቸውን ጽናት ለማረጋገጥ በቅጽበታዊ ሰዓት ከዓይናቸው ሊሰወርባቸው ማን ፈጠረን? ከየትስ መጣን? የሚል ጥያቄ በመልአክ ማኅበር ውስጥ በተነሳ ጊዜ የጥፋት ሰው ዲያብሎስ በድፍረትና በክህደት ቃል እኔ ፈጠርኳችሁ ባለ ጊዜ መልአኩ ቅዱስ ገብርኤል ግን ባለንበት ጸንተን እንቁም በማለት እልፍ አእላፋት የቅዱሳን መላእክት ማኅበር አረጋግተዋል። መልአኩ ቅዱስ ገብርኤል ከፈጣሪው የተሰጠው ጸጋ የሚታወቅባቸው ዋና ዋና የአማላጅነትና የተራዳኢነት ሥራዎቹ መካከል አንደኛ፣ ለነቢዩ ዳንኤል በራእይ ተገልጾ ስለሚሆነው ነገር እንዲህ ሲል ተናገረ። እኔም ዳንኤል ራእዩን ባየው ጊዜ ማስተዋሉን ፈለግሁ፣ እነሆም የሰው አምሳያ ከፊቴ ቆሞ ነበር። በኡባልም ወንዝ መካከል ገብርኤል ሆይ ራእዩን ለዚህ ሰው አስታውቀው ብሎ የሚጮህ የሰው ድምፅ ሰማ። ዳንኤል ምዕራፍ 8 ከቁጥር 15 እስከ 16። ሁለተኛ፣ እንዲሁም ነቢዩ ዳንኤል ዳግም ባየው ራእይ ስለ መልአኩ እንዲህ ሲል ተናገረ። ገናም በጸሎት ስናገር አስቀድሜ በራእይ አይቼ የነበረው ሰው ገብርኤል እነሆ እየበረረ መጣ። ዳሰሰኝ፣ አስተማረኝም፣ ተናገረኝ። ዳንኤል ሆይ ጥበብና ማስተዋል ሰጥ ዘንድ አሁን መጣ። ዳንኤል ምዕራፍ 9 ከቁጥር 21 እስከ 23። ሦስተኛ፣ ቅዱስ ገብርኤል ዳንኤልን ከአፈ አናብስት ያዳነ መልአክ ነው። አራተኛ፣ ሰለስቱ ደቂቃንን ከእቶን እሳት አድኗቸዋል። አምስተኛ፣ ለካህኑ ዘካርያስና ለቅድስት ኤልሳቤጥ በእርጅና ዘመናቸው መጥምቀ መለኮት ዮሐንስን እንደሚወልዱ አብስሮላቸዋል። ስድስተኛ፣ የዓለም መድኃኒት የሆነው አካላዊ ቃል ኢየሱስ ክርስቶስ ከድንግል ማርያም እንደሚወለድ አብስሯታል። ሰባተኛ፣ ቅድስት ኢየሉጣንና ሕፃኑን ቂርቆስን በብረት ጋን ውስጥ ከፈላው እሳት አድኗቸዋል። ስምንተኛ፣ ሰብአ ሰገልን በከዋክብት ምልክት እየመራ ጌታ ወደ ተወለደበት ወደ ቤተልሔም ከተማ አድርሷቸዋል። ዘጠነኛ፣ አረጋዊ ዮሴፍ እናቱንና ሕፃኑን ይዞ ወደ ግብፅ እንዲሸሽ በሕልም ተናግሮታል። አስረኛ፣ በተጨማሪም ቅዱስ ገብርኤል የሶምሶንን ጽንስ ያበሰረ
ለአጋር በምድረ በዳ ውሃ ያፈለቀ፣ ለዳንኤል ምስጢር የተረጎመ፣ በእብንና በጊንጦች ላይ የተሾመ መልአክ ነው። እንግዲህ እግዚአብሔር አምላክ በማታም በጠዋትም በቀንም በሌሊትም በመንገድም በቤትም ስንተኛ ስንነሳ ይጠብቀን ዘንድ መላእክቱን ባያቆምልን ኖሮ በሰው ልጅ ጠላትነት የተሰደዱ የሳጥናኤል ሰራዊት በዚህ ዓለምም ሆነ በዛኛው ዓለም ሕይወት እንዳይኖረን ባደረጉንም ነበር። ነቢየ እግዚአብሔር ቅዱስ ዳዊት መቅሰፍት ወደ ቤትህ አይገባም፣ በመንገድህም ይጠብቁ ዘንድ መላእክቱን ስላንተ ያቆማቸዋልና እግርህን በድንጋይ እንዳይሰናከል በእጃቸው ያነሱሃል በማለት ስለ መልአክ ጠባቂነትና ተራዳኢነት ተነግሮናል። በሌላም አንቀጽ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል በማለት የመላእክትን ተራዳኢነትና አማላጅነት አምነው የሚጸልዩትን እንደሚያድኑና ከሥጋዊም ሆነ ከነፍስ መከራ እንደሚታደጉ ተናግሯል። መዝሙር 33 ቁጥር 7፣ መዝሙር 90 ቁጥር 10። መላእክት በሁሉም ፍጥረታት ላይ ሥልጣን እንዲኖራቸው የተሾሙ ስለሆነ ነቢዩ ሄኖክ በእባቦች ላይ በገነትም ባሉ ጻድቃን ላይ በኪሩቤልም ላይ የተሾሙ ከከበሩ መላእክት አንዱ ቅዱስ ገብርኤል በፍጥረት ላይ ያለውን የአማላጅነትና የታዳጊነት ሥልጣኑን ነግሮናል። መጽሐፈ ሄኖክ ምዕራፍ 6 ቁጥር 7። በመሆኑ ዛሬም ሁላችንም በዘመናችን ከነደደብን የመቅሰፍት እሳት እንድን ዘንድ መልአኩ ቅዱስ ገብርኤል በአማላጅነቱና በተረዳኢነቱ ከፈጣሪው ዘንድ እንዲያስታርቀን በመልአኩ አማላጅነት አምነን በመማፀን ወደ ፈጣሪያችን እንቀርብ ዘንድ የእግዚአብሔር ቅዱስ ፈቃድ ይሁንልን። ከዚህ ታላቅ የብርሃን መልአክ ጸሎትና ምልጃ በሁላችን ላይ ይደርብን።